የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜብ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ የታሪክ መጽሐፍ ትረካ። መጽሐፉ የታተመው በ2004 ዓመተ ምህረት ውድ የቻናላችን ተከታታዮችና የትረካችን አድማጮች፣ የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ የተሰኘው መጽሐፍ ክፍል የሆነው የአፄ ኃይለ ሥላሴ ዘመነ መንግስት ክፍል 10 ትረካን ይዘን ቀርበናል። እናንተም ትረካችንን በትኩረት እንድታዳምጡና እንድትከታተሉልን በትህትና እንጠይቃችኋለን። ላይክ እያደረጋችሁ አጋርነታችሁን ግለጹልን። የደወሏን ምልክት እየተጫናችሁ የታሪክ ሚዲያን ሰብስክራይብ በማድረግ አገራዊም ሆነ ዓለም አቀፋዊ ታሪኮችን ኮምኩሙ። ሼር እያደረጋችሁ ሌሎችም ቻናላችንን እንዲቀላቀሉ ጋብዙልን። በኮሜንት ቦታ ላይም መሻሻል፣ መስተካከል፣ መጨመር፣ መቀነስ አለበት ብላችሁ የምታምኑበትን ማንኛውንም ሐሳብ፣ አስተያየት፣ ጥቆማ ጻፉልን እያል አሁን ወደ ሙሉ ትረካው እናመራለን። የኢጣሊያ ጄኔራሎች የኢትዮጵያውያኑን ጀግንነት መቋቋም ሲሳናቸው የትግል ስልታቸውን በመለወጥ እርስ በርስ ለማፋጀት በዘር፣ በጎሳ፣ በሃይማኖት ህዝቡን ከፋፍለው ኦሮሞውን የአማራ ተገዥነት ይብቃ፣ ነፃ ልናወጣህ ነው የመጣ ነው እያሉ ለሌላው ብሔርም ተመሳሳይ መልእክታቸውን እያሰራጩ የአገሩን ሰርዶ በአገሩ በሬ ለማሳጨድ ያልፈነቀሉት ድንጋይ አልነበረም። ሆኖም እምብዛም ሰሚ አላገኙም። ቀጥለው ደግሞ ሃይማኖተኛ የሆነውን ህዝብ በጳጳስ ለማስገዘት ፈለጉ። አቡነ ጴጥሮስን ህዝቡ ለኢጣሊያ እውቅና እንዲሰጥ መልእክታቸውን እንዲያስተላልፉለትና እንዲገዝቱለት ፈለገ። አቡነ ጴጥሮስ ግን በተቃራኒው የግፈኛውን ወራሪ የኢጣሊያንን ግዥነት የተቀበለ ኢትዮጵያዊ የተረገመ እንኳን ሰው ምድሪቱ የተረገመች ነው ብለው ገዘቱ። በዚህ ጊዜ የኢትዮጵያ የበላይ ገዢ ተብሎ የተሾመው ጄኔራል ግራዚያኒ እልህ ይዞት በጳጳሱ ላይ ሞት ፈረደባቸውና በአደባባይ በ11 ጥይት ተበሳስተው እንዲገደሉ አደረገ። ሐምሌ 22 ቀን 1928 ዓመተ ምህረት ይህን ግፍ ፈጸመ። ህዝቡ በእልህ ትግሉን አቀጣጠለው። እኒህን ጀግና ኢትዮጵያዊ ታሪክ በልዩ ሁኔታ ሲዘክራቸው ይኖራል። ከነፃነት በኋላም ለእኒህ ታላቅ ጀግና ጳጳስ በተረሸኑበት ቦታ በማዘጋጃ ቤቱ ጀርባ የአቡነ ጴጥሮስ ሐውልት ቆሞላቸው ዛሬም ድረስ ታሪካቸውን እየዘከረ ይገኛል። የካቲት 12 ቀን 1929 ዓመተ ምህረት ደግሞ በገነተ ልዑል ቤተ መንግስት ግራዚያኒ የኢጣሊያው ንጉሥ ቪክቶር ኢማኑኤል ወንድ ልጅ የመውለዱን ደስታ ለአዲስ አበባ ህዝብ ሊያበስር ስብሰባ ባደረገ ጊዜ
ሞገስ አስገዶምና አብርሃ ደቦጭ የተባሉ ወጣቶች በአዳራሽ ውስጥ ቆሞ ንግግር የሚያደርገውን ግራዚያኒን ቦምብ ወርውረው እሱን አቁስለው ሌሎች ጄኔራሎችን ገድለው አመለጡ። ግራዚያኒ ባይሞትም በቁሙ ገለውት ነበር የሸሹት። የእነዚህን ሁለት ጀግኖች ፍጻሜ ከወዲሁ አይተን ለማለፍ ያህል ከዓለም ጀግኖች ታሪክ መጽሐፍ ውስጥ የተካተተውን አሟሟታቸውን ላስፍር። አብርሃ ደቦጭና ሞገስ አስገዶም ጥቃቱን ካደረሱ በኋላ ስምዖን በሚባለው በጓደኛቸው ታክሲ ከአዲስ አበባ ወደ ፍቼ ከተማ ነበር የሄዱት። ስምዖን እነሱን አድርሶ ተመለሰ። ሁለቱ ጀግኖች እስከ 1932 ዓመተ ምህረት ድረስ ከራስ አበበ አረጋይ ጎን ተሰልፈው በአርበኝነት ሲታገሉ ቆይተዋል። ፎቶግራፋቸው ተበትኖ ስለነበር አርበኞችን አስፈቅደው ወደ ሱዳን ለመሻገር ወሰኑ። ተነሱ። ተጉዞም ቋራ ደረሱ። ምግብና ውሃ ለመፈለግ ወደ አንድ መንደር ሲጠጉ በጠላት እጅ ወደቁ። ወዲያው የስቅላት ፍርድ ተበየነባቸውና በመጀመሪያ ሞገስ ሊሰቀል ሲል አብርሃ የወንድሜን ሞታ ላይ በግራዚያኒ ላይ በመጀመሪያ እኔን ግደሉኝ የወንድሜን ሞታ ላይ ብሎ ለስቅራት ቀረበ። ከዚያም በግራዚያኒ ላይ አደጋ የጣልኩ እኔ ነኝ። ለሀገሬ በሰራሁት ሁሉ እኮራለሁ። አሁንም ለሀገሬ ስሞት ደስ ይለኛል ብሎ ሲናገር አዛዡን ንዴቱን መቆጣጠር አቅቶት በስቅላት እንዲገደል የተወሰነውን ሽጉጡን አውጥቶ በፍጥነት ገደለው። ሞገስም በቁጣ አንተ ፋሽስት፣ አሁን የገደልከው የዚህ ሀገር ውድ ልጅና ደም መላሽ ነበር። ብዙ አብርሃሞች በዚህ ጀንበር በቀለው ያድራሉ። አንተም አተላ ከሆነው ታሪክ ጋር ወደ መሬት ትወርዳል ብሎ ሲናገር እሱንም በሽጉጥ ገደለው። ሬሳቸው ቋራ ላይ እንደ ነገሩ ተቀብሮ ነበር። በኋላ ግን ነፃነት ሲመለስ በአፄ ኃይለ ሥላሴ ትዕዛዝ አጽማቸው መጥቶ በክብር ከአርበኞች የመቃብር ቦታ በአዲስ አበባ በስላሴ ቤተ ክርስቲያን አረፉ። መቼም ኤርትራዊነታቸው ኢትዮጵያዊነታቸውን አይቀብረውም። ግራዚያኒ በዚህ ብስጭት 30,000 የሚሆኑ የአዲስ አበባ ነዋሪዎችን በመሳሪያ፣ በመጥረቢያ፣ በገጀራ አስጨፈጨፋቸው። እነ ሞገስ ወደ ሸሹበት ተብሎ ወደ ደብረ ሊባኖስ ገዳም የኢጣሊያ ወታደሮች ሄደው በገዳሙ ብቻ 358 ካህናትን ገደሉ። ይህንንም ግራዚያኒ ለኢጣሊያው ገዢ ለቤኒቶ ሙሶሎኒና ለንጉሥ ቪክቶር ኢማኑኤል በላከው የቴሌግራም መልእክት ሲያረጋግጥ በዚህ ቂም በቀል ሳቢያ ገና ብዙ ሺዎችን ሊያስፈጅ መዘጋጀቱንም አብሮ ገልጾ ነበር። በየካቲት 12 ቀን 1929 ዓመተ ምህረት በመጥረቢያ ለተጨፈጨፉት ንጹሐን ዜጎች መታሰቢያ ይሆን ዘንድም ከነጻነት በኋላ ከየካቲት 12 ሆስፒታል ፊት ለፊት የሚገኘው የ6 ኪሎ ሐውልት ተሰርቶላቸዋል። ግራዚያኒ መረር ያለ እርምጃውን በመቀጠል ተማርከው የተያዙትን ኢትዮጵያዊ ጀግኖች የጥቁር አንበሳ አባላትን ጨምሮ የጥቁር አንበሳ አባላት ማለት በ1927 ዓመተ ምህረት በሁለታ ገነት ጦር ትምህርት ቤት የመኮንንነት ስልጠና ይወስዱ የነበሩትና ትምህርቱ እንደተጀመረ ወረራው ስለተነሳ ሰልጣኞች በወለጋ ክፍለ ሀገር ያቋቋሙት ማህበር ነው። ይህም የጥቁር አንበሳ ማህበር የተባለው ሲሆን ከፍተኛ ጀብድ የፈጸሙ ጀግኖች የነበሩበት ማህበር ነው። ወዲያው ቢፈርስም ከአውሮፕላን ላይ ወደ ገደል ከነ ህይወታቸው በመወርወርና በተመሳሳይ ጭካኔ ብዙዎቹን አስፈጀ። ይህ ሁሉ ድርጊቱም የአርበኞችን ትግል
የበለጠ አስፋፍሞ የሚያስቀጥል እንጂ አስፈራርቶ የሚያሸሸው አልሆነም። ግራዚያኒ ይዞ ያልያዛትን ሀገር ካርታ እያሰራ በጎንደር፣ በጅማ፣ በአዲስ አበባና በተለያዩ ከተሞች አዳዲስ ድልድዮችና ህንፃዎች እንዲገነቡ አደረገ። የኢጣሊያ ባለሀብቶች ወደ ኢትዮጵያ እንዲመጡ ጥሪ ቢያደርግም ጥቂቶቹ ሲመጡለት ብዙሃኑ በየጊዜው ከአርበኞች የሚሰነዘረውን ጥቃት ፈርተው ዘገዩ። የአዲስ አበባን ልዩ ልዩ መንደሮች እያስከለለ እንደ ካሳንቺስ ያሉትን የኢጣሊያ ባለስልጣናት መኖሪያ እንዲኖሩ አደረገ። የነጮች ገበያ በአራዳ አካባቢ ሆኖ የጥቁሮች ገበያ መርካቶ እንዲሆን እየወሰንና የተለያዩ የአስተዳደር አዋጆችን እየወጣ ተግባራዊ አስደረገ። ከ1928 ዓ.ም ጀምሮም መቀመጫቸውን ጎሬ አድርገው የነበሩት እነራስ እምሩ አካባቢውን በኃይል ከመልቀቃቸውና ከመማረካቸው በፊት ከንጉሱ ጋር እየተጻጻፉ በየግዛቱ ካሉ አርበኞች ጋርም እየተላላኩ ትግላቸውን ለመቀጠል ሞከሩ። ነገር ግን የኢጣሊያ ጦር በግፍና በጭካኔው በርትቶ የኢትዮጵያን ግዛቶች ሙሉ በሙሉ ባልተረጋጋ ሁኔታ ተቆጣጥሯል። አንድ አገር በቅኝ ግዛት ሕግ መሰረት እንደተወረረች ታምኖ ዕውቅና የሚሰጠው አንደኛ ዋና ከተማዋ ስትያዝ፣ ሁለተኛ ተወራሪው ሕዝብና መንግስት ወረራውንም ሆነ ሽንፈቱን አምኖ ሲገኝ፣ ሶስተኛ ንጉሠ ነገሥቱና የአገሪቱ ማህተም በጠላት እጅ ሲገባ ነው። ኢትዮጵያውያኑ ግን እጅ አልሰጡም፣ አላመኑ። እንደገናም የአገሪቱ ማህተም በጠላት እጅ አልገባም። ንጉሠ ነገሥቱ ሸሽተውና ተቃውመው ተሰደዱ እንጂ ዕውቅና አልሰጡም፣ አልተማረኩም። መሃል ከተማዋን ግን ይዟል። ያም ሆኖ እነራስ እምሩ ጎሬ ሆነው ይልኩ በነበረው መልእክት አማካኝነት የከተማ ለውጥ መደረጉ መከራከሪያ ሆኖ መቅረብ ይችል ነበር። እስኪማረኩ ድረስም ሰፊ የመረጃ ልውውጥ ያደርጉ ነበር። ለኢትዮጵያ ግን አንድም የደረሰላት አንቀጽ አልነበረም። አፄ ኃይለሥላሴ በ1929 ግንቦት ወር ላይ ለመንግስታቱ ማህበር አቤቱታቸውን ለማቅረብ ከለንደን ወደ ጄኔቭ ሲያቀኑም በቂ መረጃ ነበራቸው። ነገር ግን ሲጀመርም ህገወጥ ወረራው በሃያላኑ ይሁንታ ስለተደረገ አሁንም ሃያላኑ ወረራውን ዕውቅና ሰጡት። የኢትዮጵያ ጩኸት ለብዙዎች የሚሰማ አልሆነም። ሰኔ 23 ቀን 1929 ዓ.ም የዓለምን ሕዝብ ሕሊና ሰርስሮ የሚገባ ንግግራቸውን በጉባኤው ፊት አደረጉ። ኃይል ሕግን ያሸንፋል ወይስ ሕግ ኃይልን ያሸንፋል? በአንድ ውል ግርጌ የተፈረመ ፊርማ የሚረጋው ፈራሚዎቹ መንግስታት የሚጠቅማቸው በሆነ ጊዜ ብቻ ነውን? እግዚአብሔርና ታሪክ ፍርዳችሁን ሲያስታውሱት ይኖራል የሚሉ አረፍተ ነገሮች የተካተቱበት ሰፊው ንግግራቸው በወቅቱ አንዳች ፍሬ አለማስገኘቱም የሊግ ኦፍ ኔሽንስን የይስሙላ ማህበርነት በግልጽ ከማሳየት አልፎ ንጉሱን ደግሞ ነብይ ሊያሰኛቸው በቃ። ፈረንሳይና እንግሊዝን እግዚአብሔርና ታሪክ ሳይዘገዩ ሊፈርዱባቸው ከዚያ ጊዜ ጀምሮ ይሄው እየታወሱ ይሄውም በሁለተኛው የዓለም ጦርነት ያሰላለፍ ለውጥ መከሰቱ ሂትለርና ሙሶሎኒ የጦር ጓደኛ ሆኑ። ፈረንሳይና እንግሊዝ ኢጣሊያ ከጀርመን ጎን እንዳትሰለፍ ለማባበል ብዙ ቢደክሙም ሙሶሎኒ ጀርመን ትሻለኛለች አለ። በእኛ አቆጣጠር በመስከረም ወር 1931 ዓ.ም ጀርመን ከኢጣሊያ ጋር ተመሳጥራ ቼኮስሎቫኪያን ወረረች። ብዙዎቹ በቸልታ ነበር ያዩት።
በነሐሴ ወር 1931 ዓ.ም ፖላንድን ወረረች። ነገሩ ግልጽ ሆነ። በዚህ ጊዜ እንግሊዝና ፈረንሳይ ፈጥነው በጀርመን ላይ ጦርነት አወጁ። ጀርመን በፈጣን የወረራ እርምጃዋ ዴንማርክ፣ ኖርዌይ፣ ሆላንድ እያለች ቀጥላ ፈረንሳይን መታቻት። ጀርመን በፈረንሳይ ላይ በ1932 ዓመተ ምህረት የተቀዳጀችውን ድል እስኪያይ ድረስ ሙሶሎኒ የኃይል ሚዛኑ ወደ ማን እንደሚያዘነብል ከርቀት ሆኖ ይከታተል ነበርና የፈረንሳይን በከፊል መሸነፍ ካየ በኋላ ሰኔ 3 ቀን 1932 በይፋ ከጀርመን ጎን ተሰልፎ ውጊያውን ቀጠለ። የፈረንሳይ ሕዝብ በቻርልስ ደጎል መሪነት የአርበኝነት ትግሉን ጀመረ። ቀጣዩዋ ተወራሪ እንግሊዝ መሆኗም ግልጽ ነው። ወዳጇ ኢጣሊያ ከርታ ጦርነት አወጀችባት። ይህ ደግሞ በዚያው በአውሮፓ ብቻ ተወስኖ የሚቀር ጦርነት ሳይሆን የአፍሪካ ግዛቶቻቸውን የመቀማማት ጉዳይ ያስከትላል። እናም እንግሊዝ በምስራቅ አፍሪካ ያለውን የኢጣሊያ ጦር መምታት ነበረባት። በዚህም የኢጣሊያን ኃይል በማዳከም የአፍሪካ ቅኝ ግዛቶቿን አስጠብቃ ተገዢዎቹ የነፃነት አመፅ እንዳያስነሱ አረጋግታ የኢጣሊያን ግዛቶች ሊቢያን ጨምሮ ተረክባ ከተቻለም ኢትዮጵያን ከኢጣሊያ ነጥቃ የራሷ ለማድረግ የግድ መነሳት ነበረባት። ስለዚህም አገሯ ላይ በስደት ተቀምጠው የነበሩትን ንጉሥ ከእንግሊዝ ጋር ተባብረው አገራቸውን ነፃ እንዲያወጡ አሰለፈች። እንግሊዝ ኢትዮጵያን ከርታ ትወረር ባለችበት አንደበት አሁን በቸርችል ችሮታ ነፃው ትውጣ ተባለ። የጣሊያን ጦር ለመምታትና ከኢትዮጵያ ለማስወጣት ደግሞ ጥቁሮቹ የአፍሪካ ቅኝ ግዛት አገር ወታደሮቿ ብቻ አይሞቱ፣ ጀግና የኢትዮጵያ አርበኞች እንዳሉ ታውቃለች። ሁኔታው ብዙ የድል ፍሬን መልቀም የሚያስችል አፄ ኃይለ ሥላሴ የአገራቸውን አርበኛ አስተባብረው አገራቸውን ነፃ ያወጡ ዘንድ ወደ ሱዳን ላኳቸው። ንጉሡ ሱዳን ደርሰው ተከታይ ትዕዛዞች ከእንግሊዝ እስኪደርሳቸው ድረስ 6 ወራት ያህል ቆዩ። በቆይታቸውም ተሰደው በሱዳን የሚገኙ አርበኞችን ሲያነቃቁና ወታደራዊ ስልጠና እንዲያገኙ ሲያስደርጉ ቆዩ። መጣው በርቱ እያሉም ወደ ሕዝባቸው መልእክት ይልኩ ነበር። በመጨረሻ እንግሊዝ ጦሯን ከሱዳንና ከኬንያ በማስነሳት ሂደቱ ተጀመረ። በደቡብ በጄኔራል ካኒንግሃም፣ በሰሜን በነ ጄኔራል ዊንጌትና ያኔ ኮሎኔል በነ ሳንፎርድ የሚመራው ጦር በኢጣሊያ ላይ ጥቃት እያደረሰ በአውሮፕላን በታገዘ ውጊያ ድል እያደረገ ንጉሡም የሀገራቸውን ጀግኖች እያስተባበሩ በጋራ ለሙሉ ድል በቁ። የጦር ሁሉ ጠቅላይ አዛዥ ራሳቸው ንጉሡ እንዲሆኑ ተደርገው ነበር። በዚህን ጊዜ ይህን ያዩ አበሾች አባ ጠቅላ ኃይሌ የጦሩ ገበሬ እያዋጋው መጣ ነጩን ከነጭ በሬ ብለው አወድሰዋቸዋል። ውስጠ ነገሩን መረዳት ያኔ አስፈላጊ አልነበር። እናም ሚያዝያ 27 ቀን 1933 ዓመተ ምህረት አዲስ አበባ ገብተው በቤተ መንግስታቸው የኢትዮጵያን ሰንደቅ ዓላማ በነፃነት አውለበለቡ። ሚያዝያ 27 ቀን 1928 ዓመተ ምህረት የተያዘችው አዲስ አበባ በድፍን 5 ዓመቷ ሙሉ ለሙሉ ነፃነቷን አገኘች። ነገር ግን በአጭሩ እንዳየነው 5 ዓመቱ በመቶ ሺዎች የሚቆጠሩ አርበኞች በጀግንነት ሲፋለሙ እንጂ እጅ ሰጥተው ያሳለፉት አልነበረም። በንጉሱ ያኮረፉ የነበሩ ሳይቀሩ
ጠላትን መፈናፈኛ ሳጥተው የኖሩበት ዘመን። ከነዚህ ውስጥም አንድ የማንዘነጋቸውን ጀግና ለአብነት ለማንሳት በንጉሱ ግዞት ወርደው ብስጭት ላይ የነበሩት ባልቻ አባ ነፍሶ ይጠቀሳሉ። ባልቻ የኢጣሊያን ወረራ እንደሰሙ ኩርፊያቸውን ትተው ያውም ነፃነት ያገኙት የኢጣሊያን ወረራ ያገኙት በወረራው ምክንያት ሆኖ የጌታዬ የሚኒሊክ ድል አይደፈርስም ብለው በአዲስ አበባ ማጥቃት ላይ ልዩ ልዩ ጀብድ ፈጽመው ሕይወታቸውንም ያጡበት ሆኖ አልፏል። እነ ሸዋረገድ ገድሌን የመሰሉ ጀግና ሴቶችም ሳይጠቀሱ አይታለፉም። እነዚህንና ሌሎችን ጀግኖች በሚመለከት ለእያንዳንዳቸው ታሪካዊ ገድል አንዳንድ መጽሐፍ እንደማይበቃቸው ግልጽ ነው። ስለዚህ እገሌ ስለምን አልተጠቀሰም ማለት አይገባም። እንግዲህ ድሉ የተገኘው በኢትዮጵያውያኑ ጀግና አርበኞች ነው ማለት ይቻላል። የእንግሊዝ ውለታስ ተብሎ ከሚጠየቅ የጀርመን ውለታስ ቢባል ይሻላል። የእንግሊዝ ውለታ ተገቢ ክብር ቢሰጠውን የራሷን ጥቅም ማዕከል አድርጋ ማገዟ መዘንጋት የለበትም። የሆነ ሆኖ ይቺ ታምረኛ ሀገር በአምላክ እርዳታ ነፃ ሆናለች። ሴረኞቹ በስምምነት ያስያዟት ሲጣሉ አስለቀቋት። መቼም የኢትዮጵያ አምላክ ሂትለርን አስነሳላት አንልም። ግን ይገርማል። ዲሚትሪ የፍሞቭ የተባለ ሩሲያዊ ሁለተኛው የዓለም ጦርነትና የኢሲያና የአፍሪካ ህዝቦች ዕጣ በሚለው መጽሐፉ በዚያ የዳግም ወረራ ጊዜ ያለቁትን ኢትዮጵያውያን 800,000 መሆናቸውን ጽፏል። ሌሎችም ተመሳሳይ አሃዝ ያስቀምጣሉ። የኢትዮጵያ ጀግኖች አርበኞች ማህበር ምክትል ፕሬዝዳንት አቶ ወርቅነህ ተገኘ በገለጹልኝ መሰረት ደግሞ 1 ሚሊዮን ዜጎች አልቀዋል። በመቶ ሺዎች የሚቆጠሩ ቤቶች ተቃጥለዋል። በብዙ ሚሊዮን የሚቆጠሩ ዶሮ፣ ፍየል፣ በግ፣ ከብት፣ አህያ ወዘተ አልቀዋል፣ ያውም በአሰቃቂ ሁኔታ። ስለዚህ የኢትዮጵያ ነፃነት በደም የተገዛ ነፃነት ነው። ሚያዝያ 27 ቀን ብሔራዊ ዕለት ሆኖ የታወጀውም ለእነዚሁ ጀግኖች ነው። እኛም በዚሁ አጋጣሚ አመስግነናቸው እናልፋለን። ሁለተኛው የዓለም ጦርነትን የጀርመን ናዚዝም፣ የኢጣሊያ ፋሺዝም፣ የጃፓን ሚሊተሪዝም ተባብረው እስከ መጨረሻው ሊገፉበት ቢሞክሩም የቃል ኪዳኑ የአሜሪካ፣ የሶቪየት ህብረት፣ የፈረንሳይና የእንግሊዝ ጦር በስተመጨረሻ ድል አድርገዋቸዋል። ከዚሁ ጋር ተያይዞም በተለይ የኢጣሊያ የአፍሪካ ግዛቶች ከፊል ሶማሊያ፣ ኤርትራና ሊቢያ ከኢጣሊያ ተገዥነት ነፃ ወጥተዋል። ሆኖም ድል አድራጊዎቹ የቃል ኪዳኑ ሀገራት አንድ የጋራ ውሳኔ እስኪያሳልፉ ድረስ ነፃ የወጡ አገሮች በእንግሊዝ ሞግዚትነት መቆየት ነበረባቸው። እንግሊዝም ከጠላት የነጠቅናቸው አገራት ናቸው አለች እንጂ ነፃ ወጣናችሁ አላለችም ነበር። የእንግሊዝ የበላይነት። የእንግሊዝ ወታደሮችና የኢትዮጵያ አርበኞች በህብረት ፋሽስቶችን በአጭር ጊዜ ድል አድርገዋል። የቀድሞ የኢጣሊያ ሶማሌላንድን ወደ ራሳቸው የሶማሊያ ግዛት መቀላቀል የቻሉትም ሆነ ኤርትራንም ደርበው የያዙት በጦር ኃይል የተያዙ የጠላት ግዛቶች ናቸው በሚል። ነገር ግን የኢትዮጵያ ግዛት የሆነውን ኦጋዴንን ቀደም ሲል ኢጣሊያ ከቀድሞ ግዛቷ ከኢጣሊያ ሶማሌላንድ ጋር ቀላቅላው ስለነበር አሁንም እንግሊዞች አብረው ሊወርሱት ፈለጉ። የእንግሊዝ ጦር ባለስልጣኖች የኢትዮጵያን ነፃነት እውቅና ቢሰጡትም ከኢትዮጵያ መንግስት ጋር ባደረጉት ለ2 ዓመት የሚቆይ ፖለቲካዊና ወታደራዊ ውል አማካኝነት የእጅ አዙር ቅኝ ግዛታቸውን ለመቀጠል ሞከሩ። ይህ ውል
ጥቂት ለኢትዮጵያ የሚያስፈልጉ አንቀጾችን በማካተት የቀሩት የእንግሊዝን የበላይነት የሚያረጋግጡ ነበሩ። ሆኖም ለክፉ የሚሰጡ ላልነበር ንጉሱ ውለታ ስላለባቸው ብቻም ሳይሆን አንዳንድ ጠቃሚ ነገሮች ስለነበሩበት እና ለ2 ዓመት ብቻ ስለሆነ ፈረሙ። የታሪክ አጥኚው ፕሮፌሰር ላጲሶ ደሊቦ ካካተቷቸው ጥቂቶቹን ስናይ፣ አንደኛ፣ በኢትዮጵያ የእንግሊዝ አምባሳደር ከሌሎች የውጭ መንግስታት ተወካዮች የቅድሚያ ክብር ይሰጠዋል። ሁለተኛ፣ የእንግሊዝ ዜጎች የጦር መኮንኖችና ባለስልጣኖች ለኢትዮጵያ መንግስት የፖለቲካና የህግ አማካሪዎች ሆነው ይሰራሉ። ሶስተኛ፣ ለእንግሊዝ መንግስት በቅድሚያ ሳያሳውቅ የኢትዮጵያ መንግስት ሌላ የውጭ አገር አማካሪዎችንና ሰራተኞችን ለመቅጠር አይችልም። አራተኛ፣ በ4 ተከታታይ ዓመታት ውስጥ የእንግሊዝ መንግስት ለኢትዮጵያ መንግስት የ3,250,000 ፓውንድ ስተርሊንግ በእርዳታ ሊሰጥ ተስማምቷል። አምስተኛ፣ የኢትዮጵያ መንግስት በበኩሉ ለእንግሊዝ የጦር ኃይሎች አገልግሎት የሚያስፈልጉ የማይንቀሳቀስ ሀብትና ንብረት ማለትም የመሬት አገልግሎት ያለ ክፍያ ለመስጠት ተስማምቷል። ስድስተኛ፣ የኢትዮጵያ የውጭ ንግድና የገንዘብ ፖሊሲ የሚካሄደው በእንግሊዝ መንግስት የሥራ መመሪያና ፍቃድ ይሆናል። 7 የፋሽስት ጦር እስረኞችና የእንግሊዝ ዜጎች በኢትዮጵያ ሕግና ዳኞች አይከሰሱም። 8ኛ ከእንግሊዝ አየር መንገድ በስተቀር ሌላ የውጭ አገር አየር ወደ ኢትዮጵያ እንዳይገባ ተወስኗል። 9 በምስራቅ አፍሪካ የእንግሊዝ ጦር ጠቅላይ አዛዥ ሳይፈቅድ የኢትዮጵያ መንግስት በወታደራዊ ጉዳይ ከሌላ የውጭ አገር መንግስት ጋር ምንም አይነት ስምምነት ለማድረግ አይችልም። 10ኛ አንድ የእንግሊዝ ወታደራዊ ቡድን ከምስራቅ አፍሪካ የእንግሊዝ ጦር ጠቅላይ አዛዥ በሚሰጠው የሥራ መመሪያ የኢትዮጵያ ጦር ሰራዊት ይቋቋማል በሚሉና የባቡር መስመር ሀዲዱን ሳይቀር የበላይ የሚሆኑበትን ውል በጥር ወር 1934 ዓ.ም አስፈረሟቸው። በዚህም ኢትዮጵያን ለ2 ዓመት ያህል በወታደራዊ ሕግ በጥገኝነት ይዘው ቆዩ። የእንግሊዝ ጦር ባለስልጣኖች በ2 ዓመት የጥገኝነት አገዛዛቸው ወቅት በኢትዮጵያ የእንግሊዝ ወታደራዊ ተልዕኮ የሚባል ቡድን በማቋቋም የአገሪቱን የመከላከያ አቋም በዘመናዊ መልክ ለማደራጀት ተስማምተው እንቅስቃሴያቸው ጀመሩ። በአገሪቱ ኢኮኖሚ ላይ የበላይ ተቆጣጣሪ ሆኑ። የኢጣሊያ ጦር ይጠቀምባቸው የነበሩትን ልዩ ልዩ ማቴሪያሎች ከሀገር አወጡ። በአንድ በኩል የንጉሱ የፖለቲካና የጦር አማካሪ ሆነው እየሰሩ፣ በሌላ በኩል በድብቅ ህዝቡን ማጋጨት፣ አርበኛውን ከስደተኛ፣ ስደተኛውን ከአርበኛ በዘዴ እያፋጩ ከውድ ውጪ በሆነ መንገድ ኦጋዴንን በቁጥጥራቸው ስር አደረጉ። ኤርትራ ከ1881 ዓ.ም ጀምሮ በኢጣሊያ ስር ስለነበረችና አሁን እንግሊዞች ስላስለቀቋት ከሌሎች የአፍሪካ ቅኝ ግዛት ሀገሮች ጋር እጣዋ እስኪወሰን በሞግዚትነት መያዛቸው አግባብነት ቢኖረው እንኳ ኦጋዴን ግን እስከ 1928 ዓ.ም ድረስ ተነጥሎ ስለማያውቅ እንግሊዞች በአዲሱ የኢጣሊያ ክለላ መሰረት አድርገው ወደ ቅኝ ግዛታቸው መቀላቀላቸው ህገወጥ ነበር። የእንግሊዝ ጦር ባለስልጣኖች በዚህ ሳይወሰኑ የኤርትራን ህዝብም በዘር፣ በሃይማኖት፣ በጎሳ እየከፋፈሉ ወደፊት ከእናት ሀገሩ ከኢትዮጵያ ጋር እንዳይቀላቀልና ለነጻነት እንዳይነሳ ያመቻቹት ነበር። ንጉሱ ኤርትራ ለኢትዮጵያ መሰጠት አለባት ብለው እየተከራከሩ ጭራሽ ኦጋዴንን ሊነጥቋት በመሞከራቸው
ሊነጥቋቸው በመሞከራቸው ሊታገሱት አልቻሉ። የእንግሊዝ አካሄድ መጥፎ አቅጣጫ እየያዘ ሲሄድ ሌላ ረዳት ፍለጋ ማማተር ነበረባቸው። የ2 ዓመቱ ውል አልቆ በታኅሳስ ወር 1936 ዓመተ ምህረት ሌላ ውል ሲፈራረሙ የኦጋዴንን ጉዳይ ቢያነሱትም እንግሊዞች መልቀቅ አልፈለጉም። ለ2 ዓመት የዘለቁት ውሎች በሁለተኛው ውል አማካኝነት ቢሻሩም የኦጋዴን ጉዳይ አልተመለሰም ነበር። በተረፈ የ1936ቱ ውል የባቡር መስመር ሐዲዱን ለኢትዮጵያ ያስመለሰ፣ የአምባሳደሩን የበላይነት ያስቀረ፣ ኢትዮጵያ ከየትኛውም አገር ጋር በነፃነት በአማካሪነትም ሆነ በቅጥረኝነት እንዲሁም በማናቸውም አይነት ዲፕሎማሲያዊ ግንኙነት ቀጥታ ማድረግ የምትችል በአጠቃላይ ሙሉ ለሙሉ ለማለት በሚያስችል ሁኔታ ነፃነቷን የመለሰ ውል ነው። ከዚህኛው ውል በኋላም ነው ንጉሱ ከሌሎች ኃያላን ሀገራት ጋር ጥብቅ ትስስር ለመፍጠር እንቅስቃሴ የጀመሩት። የኦጋዴን ጉዳይ ግን እስከ 1941 ዓመተ ምህረት ድረስ በጅጅጋ ማዕከልነት በእንግሊዞች እጅ ቆይቶ በ1941 ከፊሉን የኦጋዴን ድንበር ማለትም ከእንግሊዝ ሶማሌላንድ ጋር የሚዋሰነውን ሐውድን ቆርሳ ወደ ራሷ ከቀላቀለች በኋላ የተከለለ ድንበር ብላ ወስና ከፊሉን ለኢትዮጵያ መለሰች። በመጨረሻ በ1947 ዓመተ ምህረት ደግሞ እሱንም ለቃ ወጣች። ይህም የኢትዮጵያ መንግስት ሙግትና ክርክር ብቻውን ያስገኘው ውጤት ሳይሆን ዓለም አቀፍ ይዘት ያለውን የኢምፔሪያሊዝም መፍረክረክን ተከትሎ ይመጣል። የኦጋዴን ወደ ኢትዮጵያ መመለስ ደግሞ ከሶማሊያዎች ነፃ መውጣት በኋላ የይገባናል ክርክር አስነስቶ ነው። በመጨረሻ ግን የአፍሪካ አንድነት ድርጅት ከተቋቋመ በኋላ በቅኝ ገዢዎች የተከለሉ ድንበሮች ሁሉ በዚያው መጽናት አለባቸው የሚል የውሳኔ ስምምነት ላይ ተደርሶ ኦጋዴን በትክክለኛ ታሪኩ የኢትዮጵያ ሆኖ እንዲቀጥል ሆኗል። የእንግሊዝ የበላይነት ቆይታ ምንም እንኳ የንጉሠ ነገሥቱን መንግስት አስተዳደር ባይጋፋም ሴራ የተቀላቀለበት ችሮታ መሆኑ ግልጽ ነው። የኢትዮጵያ መንግስት በእነዚያ ጊዜያቶች የድንበር ይገባኛል ጥያቄውንም የአዲስ አስተዳደር ስራውንም ህጎችን በማውጣት አዋጆችንና ድንጋጌዎችን በማጽደቅ ወዘተ ተጠምዶ ነው የቆየው። ምንም እንኳ የኦጋዴን ጉዳይ የሀያላን ሀገራቱን ትኩረት መሳብ ቢሳነውና እንግሊዝ በራሷ የውስጥ ፖለቲካ ችግር ለመልቀቅ ብትገደድም የኤርትራ ጉዳይ ግን በደንብ መገላበጥ ነበረበት። ንጉሱም ለኤርትራና ለኦጋዴን መመለስ የጣሩት ጥረት እጅግ ከፍተኛና የሚያስደንቃቸው ነው። ነገር ግን ይህች ዓለም የኔ ተብላ የምትወሰንና እንደ ልብ የሚያደርጓት የየግል ግዛት ያላቸው መንግስታት የተካፈሏት ፈለግ ትሆን እንጂ የአንድ ወይም የጥቂት ልዕለ ኃያላን ብቻ ንብረት ናት። ጥንትም ዛሬም ያው ነው። የዘመንና የአገዛዙ አይነት ብቻ ይለያያል። እንግሊዝ በኦጋዴን ተክላው የሄደችው እሾሃማ ችግኝ በ1950ዎቹና በ1960ዎቹ የሶማሊያንና የኢትዮጵያን ልጆች እያዋጋ አፋሽቷቸዋል። አውሮፓውያን ኢምፔሪያሊስቶች ምንም እንኳ ሳይወዱ በግድ አፍሪካን ለቀው ቢሄዱ ለዘመናት ስንናጭ እንድንኖር የሚያደርገውን የቤት ስራቸውን አጠናቀው ነው የሄዱት። ፈጽሞ የአፍሪካን ሰላም አይፈልጉም ነበር። አሁንም ወደፊትም አይፈልጉም። የተባበሩት መንግስታት ድርጅትም ቢሆን የጥቂት ኃያላን ፍላጎት ማሳኪያ እንጂ ሐቀኛ ድርጅት አለመሆኑ ጥንትም ዛሬም ግልጽ ነው። ኃያላኑ እርስ በርስ የተጣሉ ቢመስለንም አፍሪካን በማተራመስ ረገድ አቋማቸው አንድ ነው። ልዩነቱ አንድ ኃያል ሀገር ስትከሰት
ሰፊውን የአፍሪካ ክፍል የመቆጣጠር ዕድሏ መስፋቱ ብቻ ነው። አንድ ግልጽ ነገር አለ። ይረዱናል፣ መልሰውም ያርዱናል። እንግሊዝ ለቃ የወጣችው በተባበሩት መንግስታት ውሳኔ ይሁን እንጂ ለአሜሪካ መልቀቅ ስለነበረባት። አሜሪካ በአልበርት አንስታይን ምክር የአቶሚክ ቦምብ ባለቤት ሆና በጃፓን 2 አውራጃዎች የፈጸመችው ከፍተኛ ግፍ የበላይነቷን አረጋግጧል። እግረ መንገዷንም በዓለም ላይ የምትከተለውን ፖሊሲ ማመለከት። ጉዳዩ እኔ ነኝ የማዋጣው አይነት ነው። እንዳለችውም ከሁለተኛው የዓለም ጦርነት በኋላ ብቸኛዋ የሶቪየት ህብረት ተፎካካሪ ሆናለች። የአፄ ኃይለ ሥላሴ ዘመነ መንግስት ክፍል 10 ትረካ እንደሰማችሁት ቀርቦ ተጠናቋል። በቀጣይ ደግሞ ክፍል 11ን ይዘን እንቀርባለን። እናንተም ሙሉውን ትረካችንን ስለተከታተላችሁልንና ስላዳመጣችሁልን እጅግ አድርገን እያመሰገንን በቀጣይ የቪዲዮ ትረካ እስከምንገናኝ ደህና ሁኑልን። አገራችን ኢትዮጵያም ሰላም ትሁንልን። Thank you.